ልሞሸር ነው ሰርጌ ደረሰ ጋይስ ልንሞሸር ነው በክርስቶስ የመጀመሪያ ፈርስታፍ ላይ አግብቶ ከዛ ሙሉ በአንድ ጎል 90 ደቂቃ መጨረስ ማለት ምጥ እኔ አላቅም ያልወለድኩም ግን በኢየሱስ ስም ወይኔ አርገው ጌታ ወይኔ ግጥሙም ቃላቱም ምንም ነው የጠፋኝ በቃ ይወላችሁ ጣቴ ተቆላልፎ ወድቆ በኢየሱስ ስም ይቅር በሉኝ በማርያም ምን ተባተው ድንግጥ ልንሞሸር ነው ነገር እኮ በቃ አቋማ በስትራቴጂ እኮ እየሄደልን ነበር እኮ በቃ አቋማ በወጣው ስትራቴጂ በፖዚሽን በሙከራ ምናምን በቃ ለብራይተን እኮ ያላደረኩት ነገር የለም። በዛ ፈላው በቃ በትክክል እየሄደ ነበር። ኦናና የሚባል በረኛ ይዘህብኝ ገባ ብራይተን። እሺ ምን አባቴ ላድርግሽ? ምን አባቴ ላድርግ? ኦናናን ማን ይዘህናል? ምን አይነት የሾቀ በረኛ ነው? በማንኛው ግሩት ይሻናብኛል። ምን ይተረግ አሁን ጀመው በቃ ምንም ማድረግ አንችልም። ማንቼ ይፈልገናል። በቃ የፈጠነ ወደ ማንቼ እንመለሳለን 6 ሰዓት ላይ ማለት በታክቲኩ መሰረት ነው። በቃ በስትራቴጂው ነው መሄድ ያለብን። ወያላው ስራ ያወጣው እንግዲህ እንመጣለታለን። ለማንኛውም ጀመው ማንቼ እንገናኝ። በቃ ምንም ማድረግ አይቻልም። حرام عليك አርሰናል حرام عليك ምንድነው መሰለው አረስ ከመጂኑ እንዲተዛቅቄ የምኖረው አረ የኔ ህይወትን አቅናዲ ፈጣሪ አረ ባክ አሁን ማሸነፍ ነው። አራሳቅኝ የኔ አርሰናል እኔ ይሁንክ እንደፈተ ካልኩኝ ማለት ነው የመጀመሪያ ተያዥ መሆን ያለበት አርሰናል የሚባል ቡድን ነው። ኦፊሻሊ ነው የምናገረው እኔ አረ ቀዝቀዝ በል አረ የዛሬው ሳይጣን ነው ጾሜ አላጠፋም። ምንም በቃ በሉት እኮ እኔ የራሴ ቲም ላይ ልቋጥር እኔ ብራይተን እግዚአብሔርን ያሁን ምንም አልተረጋጋውም። በቃ አይደል መናገር ስላለብኝ ነው። በቃ የበሉት ነገር ነው። ተስፋ እንዲሁ ፕሪሚየር ሊጉ እንዲያምር ነው እንደዚህ የተፈጠረው። እኛ እንደዚህ ተቃጠልኩኝ። እግዚአብሔር እኔ ወይኔ ጉዴ ፈላ። ብራይተን እስቲ ዛሬ ጮታንቹ ጨዋታ እስቲኛ ላይ ተጫውቱታ ያገቡታል። አርሰናል እኔ እግራቸው ምንድን ልብል እንዲሁ ተቃጠልኩኝ። ወይኔ ፈርስት ሃፉም እኮ እንደዚሁ ተከቱ ሰከንድ ሃፍም በቃ የኔው ቲም ባሰ እንጂ የኔው ቲም ባሰ። ወይኔ ብራይተን ግን ወይኔ አራቡ በእናቱ ወደዛ ምንም በቃ በሉት። ምንም የሚያስፈልግ ነገር የለም ከዚህ ወዲህ ተቀጥለን ያልኩትኛውንስ ማን አንድ ሾት ኦን ታርጌት 7ኛው ደቂቃ አርገን አግብተን ያለምንም ሾት ኦን ታርጌት 1-0 ማሉ ዲፌንስ ዊንዝ ዩ ታይትልስ ማለት ነው። በቃ አሁን እኔ በጣም አርቴታ ላይ ልናደድ ፈልጌ ነበር ጌሙ ሙሉ ማለት ግን ሳስበው ማይቀጠቀጥ የፕሪሚየር ሊግ ቡድን ንገረኝ ማን ሁሉንም እኮ አቀጠቅጦም ፈርስት ሃፍ ተቀጠቅጥ ይችላል ሰከንድ ሃፍ ተቀጠቀጣለ ምናምን ገባር አሁን ሲቲ ተቀጥቅጦ ጣለ ነው ማለት በፎረስት ጣለ ማለት ትላንት ሊቨርፑልን ውልቭስ ሰጠው ወረደ የተባለው ቡድን ማለት ሁሉም ነው ገባር በቃ ፕሪሚየር ሊጉ ከባድ ነው እና የዚህ ከባድ ሊግ ንጉስ ጋናር ነው ይላል ማለት በአንድ ሾት ታርጌት ታሸነፋቸው እነዚህ ደግሞ ወይኔ ጉድ ያጋት ኤቨርተን በአንድ ኦን ጎል ተሸነፋለ ጠብቅ we are the gunners እንኳን ደስ አለ መርፈኛው ማለት ቅፍፍ ያለ ጨዋታ ማለት እንደዚህ ተሰቃይቻ አላቅም ገባር ግን እንችላለን በቃ እንችላለን ማለት አይገባብንም እኮ ማለት እንዳይደብራችሁ ራሳችን ላይ ካላገባን የቸልሲ ጨዋታ 3-0 ነው ያለቀው አድክም ከአርሰናል አንድ ብራይተን እዚህ ጋር የተረዳናቸው 5 ነገሮች ማለት መጭ ግባና ወጣው ግባለት አቸውቷል ሲቲ ማለት ይመቻችሁ። የመጀመሪያ የተረዳ ነው ይሄ ቡድን ማለት ያለ ሴንተር ባኮቻችን ምንም ነው።
ፈርስት ሃፋችን ላይ ጋብርኤል በጣም እያገዘን ነበር። ስፔሻሊ ሞስኬራ ቢጫ ካርዱን ካየ በኋላ የሚገራረሙ ስራዎችን ይሰራ የነበረው ጋብርኤል ነው። ኤቭሪ ክሊራንስ ልክ ነበር። ሰከንድ ሃፍም ያን ነገር ነው ይዞ የቀጠለው። የመቻ አባቢ ያለ ሳሊባ አስደስተናል። ሁለተኛ የተረዳ ነው። አንቺ እኮ ቤንች እኮ መሆን የለብሽ ሰው። አንቺ ማለት ሞስኬራ ቦታ ላይ ከገባ በኋላ እንዴት ጨዋታው እንደተረጋጋችሁታል። በሱ ቦታ ሊትራሊ በቃ አንደኛ ነሽ። ሌፍት ባክ አድርገው፣ ሌፍት ሴንተር ባክ አድርገው፣ ራይት ሴንተር ባክ አድርገው ከልቡ ነው የሚጮትልን። ጀግና ነው ሚንካፔ። ሶስተኛ የተረዳ ዛሬ ጊዮኬሬስ አዛ ጨዋታ ነው ሲያሳልፍ የነበረው። ጊዮኬሬስ ጥሩ ጨዋታ አልነበረው። ካይ ከገባ በኋላ ረጃጅም ኳሶችን መጣል ችለን ነበር። ስሩ ቦሎችን መጮት ችለን ነበር። እያወረደ ሊንካፕ እያደረገ ምናምን ነገር ቆንጆ ሰብስቲቱሽን ያየነው እሱ ከገባ በኋላ ቡድናችን አሪፍ ስትራክቸር ይዞ ነበርና የሚገርም ካሚው። አራተኛ አርቴታ ማለት ነው። የዛሬው ጨዋታ እኔ ከመጀመሪያው እንዳልኳችሁ አርሰናል ለመከላከል የገባው ጨዋታ እንጂ ለማጥቃት የገባው ጨዋታ አይደል። ኳስ ክሬት ማድረግ አለመቻል ሲሆን መጀመሪያም ኳስ ክሬት እንዳያደርጉ እነሱ በመሸፈን ምንም አይነት ስፔስ ለእነሱ ላለመስጠት ነው ቡድኑ የገባውና ይሄ መርጦት የገባው ጌም ፕላን እና ተሳክቶለት ወጥቷል። አንድ ጎል ብቻ አግብቶ ግን ሶሊድ ነው ወይ የሚለው ዛሬ ሶሊድ ሆነን ወጥተናል። ሁሌ ያስኬዳሉ የሚለው ግን ጥያቄ ምልክት ነው። ዛሬ ሪስክ ወስዶ ነው የገባው። ሪስኩ ግን ፔኦፍ አድርጎለታል። እንደሌላው ሰው አይደለም ያዩት። እኔ ፐርሰናሊ እንዳየሁት ከመጀመሪያው ጀምሮ የመከላከል ጌም ፕላን ይዞ ስለገባ ማለት ነው። አምስተኛ ነው መጨረሻ የተረዳውን ነገር ማለት ነው። አባቢ 7 ነጥብ ሆኖላ ግባለት ሮ ከፊሊንግ ሼር እያደረጋችሁ